ምሁራን የተጀመረው ለውጥ እንዳይጨናገፍ ጉልበት እየሰጡና የጎደለውን እየሞሉ ማስኬድ እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ ተናገሩ። የተወካዮች ምክር ቤት የኤክሳይዝ ታክስ አዋጅ ማሻሻያ ረቂቅን ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መራ። በኢትዮጵያ እንደ ካንሰር፣ ልብና ስኳር የመሳሰሉ ተላላፊ ያልሆኑ በሽታዎች የተስፋፉ መምጣታቸውን የጤና ሚኒስቴር ገለጸ። የአውሮፓ ሀገራት ለዩክሬን የጦር ሜዳ ታንኮችን ለመላክ በያዙት እቅድ ላይ መስማማት አልቻሉም ተባለ። የሚሉት ከሰዓቱ ዜናዎቻችን መካከል ግንባር ቀደም ነው። ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን። ከኢትዮጵያ ቴሌቪዥን የሰዓቱን ዜና እነሆ። መሰለ ገብሮት ነኝ። ሀገራችን እንድታድግ በጥራት ማምረት ይገባናል፣ ጥራት ለድርድር የሚቀርብ አይደለም ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። የኢትዮጵያ የጥራት ድርጅት የበላይ ጠባቂ የሆኑት ፕሬዝዳንት ሳህለወርቅ ዘውዴ በዘርፉ ባለፉት 3 ዓመታት ተሸላሚ የሆነውን የሆራይዘን አዲስ ጎማ ፋብሪካን የሥራ እንቅስቃሴ ጎብኝተዋል። ጥራት ለድርድር የሚቀርብ አይደለም ያሉት ፕሬዝዳንቷ የሆራይዘን አዲስ ጎማ ለጥራት የሰጠው ትኩረት በምሳሌነት የሚነሳ ነው ብለዋል። ድርጅቱ ከማምረት ባለፈም ሰራተኞቻቸውን የሚይዙበትን ሁኔታ አድንቀዋል። የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ መብራት በኩላቸው ተቋማት ጥራት ያለው ምርትና አገልግሎትን በማቅረብ በዓለም አቀፍ ደረጃ ብቁ መሆን አለባቸው ብለዋል። ዘገባው የሪፖርተራችን መቅደስ ጥላሁን ነው። ዴንማርክ ለኢትዮጵያ የምታደርገውን የልማት ድጋፍ አጠናክራ እንደምትቀጥል ገለጸች። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የዴንማርክ የልማት ትብብርና ዓለም አቀፍ የአየር ንብረት ሚኒስትር ጃን ጃርገስ ጋር በጽህፈት ቤታቸው ተወያይተዋል። በውይይቱም አቶ ደመቀ ዴንማርክ ሁለቱ ሀገራት በተለያዩ የትብብር መስኮች ግንኙነታቸው እንዲጠናከር የኢትዮጵያ ፍላጎት መሆኑን ገልጸዋል። በጦርነት ተጎጂ የነበሩ አካባቢዎችን መልሶ ለመገንባትና ለማቋቋም መንግስት እቅድ አውጥቶ እየሰራ ሲሆን ይህን ጥረት ዴንማርክና ሌሎች ዓለም አቀፍ የልማት አጋሮች እንዲደግፉ አቶ ደመቀ ጠይቀዋል። የዴንማርክ የልማት ትብብርና የልማት አቀፍ አየር ንብረት ሚኒስትር ጃን ጃርገስ በበኩላቸው ሀገራቸው ይህን ግንኙነት ወደ ላቀ ደረጃ የማድረስ ፍላጎት እንዳላት ገልጸዋል። በመንግስቱና በህወሓት መካከል የሰላም ስምምነት መፈረሙ በሀገሪቱ ዘላቂ ሰላምን ለማስፈን እንደሚረዳ ያላቸውን ተስፋ መግለጻቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ አመልክቷል። ተመልካቾቻችን በጃፓን በሆስፒታል የሚገኙ ታካሚዎች ዘንጠው ይታከሙ ዘንድ ፋሽነኛ አልባሳት እየተዘጋጀላቸው ነው። ይህን ጉዳይ በምሽቱ የድንቃድንቅ ዜናዎቻችን ይዘነዋል። ካፍታ ቆይታ በኋላ ይጠብቁን። ዜናዎቻችን ይቀጥላሉ። የኢትዮጵያ ልማት ባንክ ለአነስተኛና መካከለኛ ኢንተርፕራይዝ አንቀሳቃሾች ለአራተኛ ዙር ላዘጋጀው ስልጠና የሚያካሄደውን የምዝገባ ጊዜ ማራዘሙን አስታውቋል። ለስልጠናው ፍላጎት ያሳዩ ተመዝጋቢዎች ቁጥር ከፍተኛ መሆኑን ተከትሎ በየቅርንጫፎቹ የታየው የተመዝጋቢዎች መጉላላትን ለማስቀረት ተጨማሪ ተመዝጋቢዎችን ለማካተትና በሚፈለገው መልኩ የደንበኞቻችንን ፍላጎት ተሳቢ በማድረግ የስልጠና ምዝገባውን በእርጋታ ለማካሄድ ይቻል ዘንድ አራዝመናል ብሏል ባንኩ። ምዝገባውንም እስከ መጪው እሁድ ጥር 21 ቀን ድረስ ለ4 ተከታታይ ቀናት ማራዘሙን የባንኩ ማኔጅመንት አስታውቋል። በመሆኑ ተመዝጋቢዎች በቀሪዎቹ ቀናት ተረጋግተው ምዝገባቸውን እንዲያካሂዱ ባንኩ አሳስበዋል። የመከላከያ ዋር ኮሌጅ ዓለም አቀፍ ጂኦፖለቲካውን የሚረዳ ብቁ አመራር ለመፍጠር እየሰራ መሆኑን ገለጸ። ኮሌጁ ኢትዮጵያ ሊያጋጥሟት በሚችሉ ፈተናዎችና ስጋቶች ዙሪያ የፓናል ውይይት አካሂደዋል። አሸናፊ እንዳለ
ዓለም አቀፋዊና ቀጠናዊ ጂኦፖለቲካና የደህንነት ሁኔታ ለኢትዮጵያ ብሔራዊ ደህንነት ያለው አንድምታ በሚል መነሻ በተካሄደው የፓናል ውይይት ኢትዮጵያ ሊገጥሟት የሚችሉ ስጋቶችና ፈተናዎች ምንድናቸው የሚለው ጉዳይ ትኩረት ተደርጎበታል። ከውጭ ጉዳይ ሚኒስቴር፣ ከውጭ ጉዳይ ኢንስቲትዩት፣ የምክክር ጥናትና ትብብር ማዕከል እንዲሁም የሌሎችም ተቋማት ተወካዮች በተሳተፉበት ውይይት ላይ ኢትዮጵያ ልትከተለው በሚገባው ስትራቴጂካዊ ፖሊሲዎች ዙሪያም ምክረ ሀሳብ ቀርቧል። የዓለም አቀፍ ፖለቲካዊ እንቅስቃሴው ተለዋዋጭ በመሆኑ እንደዚህ ያሉ ውይይቶች ሚናቸው ከፍተኛ መሆኑን ተነስቷል። ከሩቅም ሆነ ከቅርብ ኢትዮጵያን የማይወዱ ከኢትዮጵያ ጥቅም በተቃራኒ የቆሙ ኃይሎች የተለያዩ ተጽዕኖዎችን የሚፈጥሩበት ዘመን ነውና ሁሉ ጊዜ በእውቀት አፕዴት መደረግ መቻል አለበት። ያለው የሴኩሪቲ አሰስመንት እየተሰራ በዲፕሎማቶቻችን፣ በምሁራኖቻችን፣ በሪሰርቸሮች እየተጠና አመራሩም ራሱ ተመራማሪውም አፕዴት መደረግ አለበት በእውቀት። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ መከተል የሚገባውን ስትራቴጂ በመጠቆም ሂደት ውስጥም ከፍተኛ አስተዋጽኦ እንዳለው ተነስቷል። ብሔራዊ ጥቅም ለማስጠበቅ ሊኖረን የሚገባ ሴኩሪቲ ስትራቴጂ ምን መሆን አለበት? ለምሳሌ በሽብርተኝነት ዙሪያ ኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከሩቅም ከቅርብም የሚነሱ የሽብርተኛ ኃይሎች ለመመከት ኢትዮጵያ የምታደርገው ሰፊ መሰረት የሆኑ ስራዎች እየሰራች ቆይታለች። በወታደርም በዲፕሎማሲም በሌሎች በሴኩሪቲ ኮንሰርኖች ማለት ነው። ስለዚህ ይህንን ሰፊ ግንዛቤ ለማስያዝና በዚህ ምሁራን የሆኑ ተመራማሪ የሆኑ ጽሁፋቸውን በተለያየ ጊዜ መድረክ ላይ ሲያቀርቡ የነበሩ ምሁራኖች ናቸው ጋብዘን ዛሬ ስናደርግ የነበረው። ይህም ከግብ እንዲደርስ ብቁ ሰራዊትን መፍጠር ላይ ሰፊ ስራዎች መሰራታቸውን የተገለጸው ወታደሩ እንዴት አድርጎ ወታደራዊ አቅም ያለው ፕሮፌሽናል መፍጠር አለብን በአስተሳሰቡ በችሎታው በግንዛቤውና በአስተሳሰቡ እንዴት አድርገን ወታደር እንፍጠር። ይሄ ትልቁ ነገር ነው። ሌላ አንድ ትልቁ ነገር የተሰራው ነገር ብኖር ወታደሩ ከማንም ፖለቲካ አስተሳሰብ የጠራ ለሀገሩና ለድንበሩ የሚሰራ ለተሰለፈለት ለዓላማ ለህዝቡ የሚሰራ እንጂ የማንንም ፖለቲካ አመለካከት አራማጅ አይደለም። ይሄ ያሳለፍናቸው ብዙ ዋጋ አስከፍሎናል። ይሄ ሪፎርም ውስጥ ትልቅ ራዲካል ሺፍት አምጥተናል። በፓናል ውይይቱ ላይ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን፣ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማነጎ እንዲሁም የሰላም ሚኒስትር ዴታው ታዬ ደንዳን ጨምሮ ሌሎችም ከፍተኛ አመራሮች ተሳታፊ ነበሩ። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ዛሬ ከተለያዩ ዩኒቨርሲቲዎች ከተውጣጡ ምሁራን ጋር ለሀገር ብልጽግና የምሁራን ሚና በሚል ዙሪያ ውይይት አድርገዋል። ምሁራን የተጀመረው ለውጥ እንዳይጨናገፍ ጉልበት እየሰጡና የጎደለውን እየሞሉ ማስከን እንደሚገባቸው ነው ጠቅላይ ሚኒስትሩ ዛሬ ያሳሰቡት። ይህንን ዝርዝር ጉዳይ ደግሞ ወደ በኋላ የምንመለስበት ይሆናል። አብራችሁን ቆዩ። የዲጂታል ዘመን ያመጣውን በረከት ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ፓርላማ ዜናዎች እናምራ። የሕዝብ ተወካዮች ምክር ቤት ዛሬ በጠቅላይ ሚኒስትር አብይ አህመድ የቀረቡለትን 3 የሚኒስትሮች ሹመት መርምሮ አጽድቋል። ምክር ቤቱ ባካሄደው ስብሰባ ዶክተር ግርማ መንቴ የግብርና ሚኒስትር፣ ኢንጂነር ሀብቶም ተገኝ የማዕድን ሚኒስትር እንዲሁም ዶክተር አለሙ ስሜ የትራንስፖርትና ሎጂስቲክስ ሚኒስትር በማድረግ ሹመታቸውን አጽድቀዋል። የሕዝብ ተወካዮች ምክር ቤት ሹመቱን በ10 ተቃውሞ በ2 ድምፅ ታቅቦ በአብላጫ ድምፅ ማጽደቁን ታውቋል። ተሿሚዎቹም ዛሬ ቃለ መሃላ ፈጽመዋል። ዘገባው የሪፖርተራችን መሐመድ አልቃደር ነው።
ይህ በእንዲህ እንዳለ የሕዝብ ተወካዮች ምክር ቤት የኤክሳይዝ ታክስ አዋጅ ማሻሻያ ረቂቅን በሙሉ ድምፅ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። የምክር ቤት አባላቱ የተሻሻለውን ረቂቅ አዋጅ የሀገርን ኢኮኖሚ ለማበረታታት ያለውን ጠቀሜታ የተመረጠ ቋሚ ኮሚቴ ሊያረጋግጥ ይገባል ብለዋል። አሁን ሪፖርተራችን መሐመድ አልቃል ተጨማሪ ዘገባ አለው። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የተለያዩ ረቂቅ አዋጆች ላይ ተወያይቶ ለተለያዩ ቋሚ ኮሚቴዎች መርቷል። ለምክር ቤቱ የተሻሻለው የኤክሳይዝ ታክስ ረቂቅ አዋጅም ቀርቧል። ከየካቲት 2012 ጀምሮ ስራ ላይ ውሎ የነበረው አዋጁ የታክስ አስተዳደር ስርዓትን በመቀየር በአካባቢ ደህንነት ላይ ከፍተኛ ጉዳት በማስከተል ላይ የሚገኙ ያገለገሉ ተሽከርካሪዎች ወደ ሀገር እንዳይገቡ በማድረግ ጠቀሜታን ማስገኘቱ ይገለጻል። የኤክሳይዝ ረቂቅ አዋጁ ላይ የተደረጉ ማሻሻያዎች በምክር ቤቱ ተገልጸዋል። በማሻሻያ አዋጁ በተሽከርካሪ ላይና ተደራራቢ ኤክሳይዝ ታክስ በሚከፈልባቸው ምርቶች ላይ የተጣለውን የኤክሳይዝ ታክስ ምጣኔ ማሻሻያ ተደርጎ ቀርቧል። እንዲሁም ከቀረጥ ነፃ ዕቃ የማስገባት መብት ያላቸው ሰዎች በሚያስገቧቸው ዕቃዎች ላይና በቴሌኮሙኒኬሽን አገልግሎት ላይ ተፈጻሚ እንዲሆን ተደርጓል። በተጨማሪም እንደ ቪዲዮ ካሜራና ቴሌቪዥን ባሉ ምርቶች ላይ ተጥሎ የነበረው ታክስ እንዲነሳ የተደረገ ሲሆን በታክስ አስተዳደር ችግር ምክንያት አንዳንድ ማስተካከያዎች በማሻሻያ አዋጁ ላይ ተካተዋል። የቴሌኮም አገልግሎት ላይ የሚጣለው የኤክሳይዝ ታክስ ወደ 5% የወረደ ሲሆን 40% ታክስ ተጥሎበት የነበረው የቪዲዮ ካሜራ ታክስ ሙሉ በሙሉ ቀሪ ሲሆን የምክር ቤት አባላቱም የተሻሻለው ረቂቅ አዋጅ የሀገርን ኢኮኖሚ ለማበረታታት ያለውን ጠቀሜታ የተመራለት ቋሚ ኮሚቴ ሊያረጋግጥ ይገባል ነው ያሉት። በጣም የቅንጦት ዕቃ የሆኑ እና እንደዚህም አላስፈላጊ የሆኑ ለሀገራችንም ለትውልድም የማይጠቅሙ የሺሻ ፒፓዎች 20% ኤክሳይዝ ይደረጋሉ ይላል። በአንጻሩ ወደ ሀገራችን ሊገቡ የሚችሉ ያገለገሉ ተሽከርካሪዎች ደግሞ ከ100% በላይ ኤክሳይዝ ይደረጋሉ ይላል። ምን ማለት ነው ይሄ? አሁን አዲስ ተሽከርካሪ የመግዛት የዜጎቻችን አቅም ምን ያክል ነው የሚል ሀሳብ አለኝ። በሌላ መንገድ ደግሞ እነዚህ ያገለገሉ ተሽከርካሪዎች እንዳይገቡ ከተደረገ በመንግስት ወይም በአገር ላይ እስካሁን የነበረው ገቢ ወይም ግብር ሲቀንስ አገርን አይጎዳም ወይ የሚል ሀሳብ አለኝ። በሌላ መንገድ ከአልኮል ምርቶች ጋር በተያያዘ መንገድ ያለው መቀነሱ ደግሞ ምን ያህል ያበረታታል? ኢንዱስትሪዎቹን የሚያበረታታ ነው ወይ? ለሀገራችንስ ምን ያክል ጠቀሜታ ይኖረዋል የሚለው በደንብ መታየት መቻል ይኖርበታል ብዬ አስባለሁ። የተመራለት ቋሚ ኮሚቴም ይህንን መነሻ አድርጎ በደንብ አዳብሮ ቢያየው የሚል መነሻ ስላለኝ ነው። የተሻሻለው የኤክሳይዝ ታክስ ረቂቅ አዋጅ ተሽከርካሪዎች ላይ የሚጣለውን ታክስ የባለ 1300 ሲሲ ተሽከርካሪዎች ከ30% ወደ 5% ዝቅ ሲደረግ 1500 ሲሲ ለሆኑ ተሽከርካሪዎች 10% እንዲሆን ተደርጓል። 2500 ሲሲ ላላቸው ተሽከርካሪዎች 20% እንዲሁም ከ3000 ሲሲ በላይ በሆኑት ላይ የ60% ታክስ እንዲከፈልባቸው ሀሳብ ለምክር ቤቱ ቀርቧል። ምክር ቤቱ የቀረበለትን የኤክሳይዝ ታክስ አዋጅ ማሻሻያ ረቂቅን በሙሉ ድምፅ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። በኢትዮጵያ እንደ ካንሰር፣ ልብና ስኳር የመሳሰሉ ተላላፊ ያልሆኑ በሽታዎች እየተስፋፉ መሆናቸውን አንድ ዳሳይ ጥናት አመልክቷል። በጥናቱም ላይ ባለድርሻ አካላት ዛሬ ተወያይተዋል። በዚህ ጉዳይ ላይ ሪፖርተራችን ዋለልይ ታምር ያጠናቀረው ዘገባ አለ። እሱን ተካተን እንመለስ። የስኳር፣ የካንሰር፣ የልብ፣ የመተንፈሻ አካልና የመሳሰሉ ተላላፊ ያልሆኑ ህመሞች በገዳይነታቸው ግንባር ቀደም ከሚባሉት በሽታዎች ውስጥ ይመደባሉ። ጤነኛ ያልሆነ አመጋገብ፣ የአኗኗር ዘይቤዎች፣ ሲጋራ ማጨስ፣ አልኮል መጠጣት፣ በቂ የአካል እንቅስቃሴ አለማድረግ ደግሞ ለእነዚህ በሽታዎች መንስኤዎች ናቸው። የጤና ሚኒስቴር ተላላፊ ባልሆኑ በሽታዎች ጉዳትና ሁሉን አቀፍ የጤና ሽፋን ተደራሽነት ዙሪያ ነው ከባለድርሻ ተቋማት ጋር የመከረው። የማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲና ተላላፊ ያልሆኑ ህመሞች ማህበራት ጥምረት በጋራ ያዘጋጁት ዳሰሳዊ ጥናትም በውይይቱ ቀርቧል። አንደኛ በጣም ዘግይተው ነው ወደ ጤና ተቋማት የሚሄዱት። ሁለተኛ ደግሞ ታካሚዎች ወደ ጤና ተቋማት የሚሄድ ዝንባሌያቸው በጣም ዝቅተኛ ነው። እንግዲህ ለዚህ ምክንያቶቹ ምንድናቸው ብለን በምናነሳበት ጊዜ አንደኛ ከውቀት በታካሚዎች በኩል እና በተጠቃሚዎች በኩል፣ ሁለተኛ በባለሙያዎችም እና በፖሊሲ
ሜከሮችን በኩል ያለው የእውቀት እና በተበለከተ ያለው ሊሚቴሽን ሊሆን ይችላል። ሶስተኛ ደግሞ ታካሚዎች ወደ ጤና ተቋም ቢሄዱ ያን አገልግሎት አናገኝም ብለው አስቡ የማድረግ ነገሮችም ሊኖሩ ይችላሉ እና ሌሎችም የትራንስፖርት እና ሌሎች ጫናዎችም ሊኖርባቸው ይችላል ወደ ጤና ተቋማት እንዳይሄዱ ማለት ነው። ስለዚህ ሁሉን አቀፍ ተደራሽነትን ለማብቃት እነዚህ ዋና ዋና ችግሮችንም ማሰብ ይኖርብናል ማለት ነው። ይሄ የጨመረ የመጣውን የማይተላለፉ ህመሞችን እነዚህ የፕራይመሪ ሄልዝ ሲስተም ውስጥ ማካተት ኢንቲግሬት አድርገን መስራታችን በጣም ዋይዝ እንደሆነ ነው እንደ ሪኮሜንዴሽን የምናስቀምጠው። ኦልሬዲ ኤግዚስት ያደረጉ የእናቶች የኤችአይቪ ሌሎች ስቴብል የሆኑ ፕሮግራሞች አሉ እና እነዚህ ፕሮግራሞች ላይ ማቀናጀት ብንችል ሚስድ ኦፖርቹኒቲዎች እንዳይኖሩ ሰርቪሱ ተደራሽ እንዲሆን ማድረግ ይቻላል የሚል የመጀመሪያ ሪኮሜንዴሽን አስቀምጠናል ማለት ነው። ከአክሰስ አንፃር ሌላው ዲሴንትራላይዝ ማድረግ ነው። ብዙ ጤና ተቋማት ይሄን አገልግሎት እንዲሰጡ ማድረግ። በሀገራችን ተላላፊ ያልሆኑ በሽታዎች ቁጥራቸው እየጨመረ እየመጣ እንደሆነ በዚህ በሽታ የሚደርሰው ተጠቂ የሚሆነው ሰው ቁጥር በዚህ ምክንያት እያጣን ያለነው ዜጋ ቁጥር እየጨመረ እንደሆነ በግልጽ ይታያል። ስለዚህ ትኩረት አድርጎ መስራት የሚያስፈልግ ይሆናል። በውይይቱም የተላላፊ በሽታዎች ችግር ስፋት፣ የፋይናንስ አቅም፣ ተደራሽነትና ጥራት ያለው የጤና አገልግሎት ላይ በትኩረት መሰራት እንዳለበት ተጠቁሟል። ጉዳታቸው ከፍተኛና የሕክምና ወጫቸውም ከባድ በመሆኑ ቅድመ መከላከል ላይ ትኩረት ማድረግ ይገባል ነው የተባለው። የጤና ባለሙያዎች ግንዛቤ በመፍጠር የሚዲያ ባለሙያዎችም ህብረተሰቡን ስለ ጉዳዩ በማስገንዘብ ኃላፊነታቸውን መወጣት አለባቸውም ተብሏል። እነዚህ ተላላፊ ያልሆኑ ህመሞች አራቱ ማለትም የልብ፣ የስኳር፣ የካንሰር እና የመተንፈሻ አካላት ህመሞች ብዙ ወጪ ሳይጠይቁ ልንከላከላቸው የምንችል ህመሞች ናቸው። ጤናማ የሆነ አመጋገብ በመከተል የአካል ብቃት እንቅስቃሴ በማድረግ ከልክ ያለፈ ውፍረትን በመቀነስ አልኮሆል ባለመጠጣት ሲጋራ ባለማጨስ 80% ያህሉን መከላከል እንደሚቻል የታወቀ ጉዳይ ነው። በተለይም ደግሞ በዚህ ደረጃ ህዝቡን በማስተማር በመከላከሉ ደረጃ ከፍተኛውን ሚና ይጫወታሉ ብለን የምናምነው የሚዲያ ባለሙያዎች ናቸው። በዓለም ላይ በአመት ከሚሞቱ ሰዎች መካከል 71 በመቶ የሚሆኑት ተላላፊ ባልሆኑ በሽታዎች እንደሆነ የዓለም ጤና ድርጅት መረጃ ያመለክታል። የኢትዮጵያ ልማት ባንክ ለአነስተኛና ለመካከለኛ ኢንተርፕራይዝ አንቀሳቃሾች ለአራተኛ ዙር ላዘጋጀው ስልጠና የሚያካሄደውን የምዝገባ ጊዜ ማራዘሙን አስታውቋል። ለስልጠናው ፍላጎት ያሳዩ ተመዝጋቢዎች ቁጥር ከፍተኛ መሆኑን ተከትሎ በየቅርንጫፎቹ የታየው የተመዝጋቢዎች መጉላት ለማስቀረት ተጨማሪ ተመዝጋቢዎችንም ለማካተት ምዝገባው ተራዝሟል። ምዝገባውንም እስከ መጪው እሁድ ታህሳስ 21 ድረስ ለአራት ተከታታይ ቀናት ማራዘሙን የባንኩ ማኔጅመንት አስታውቋል። ምዝገባው እስከ መጪው እሁድ ጥር 21 ድረስ ለአራት ተከታታይ ቀናት ማራዘሙን የባንኩ ማኔጅመንት አስታውቋል። በመሆኑም ተመዝጋቢዎቹ በቀሪዎቹ ቀናት ተረጋግተው ምዝገባቸውን እንዲያካሂዱ ባንኩ አሳስቧል። ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። አበይት ዜናዎቹን በድጋሚ እናስታውሳችሁ። ምሁራን የተጀመረው ለውጥ እንዳይጨናገፍ ጉልበት እየሰጡና የጎደለውን እየሞሉ ማስኬድ እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ ተናገሩ። የተወካዮች ምክር ቤት የኤክሳይዝ ታክስ አዋጅ ማሻሻያ ረቂቅን ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መራ። በኢትዮጵያ እንደ ካንሰር፣ ልብና ስኳር የመሳሰሉ ተላላፊ ያልሆኑ በሽታዎች እየተስፋፉ መምጣታቸውን አንድ ጥናት አመለከተ። የአውሮፓ ሀገራት ለዩክሬን የጦር ሜዳ ታንኮችን ለመላክ በያዙት እቅድ ላይ መስማማት አልቻሉም ተባለ።
ዜናዎቻችን ይቀጥላሉ። ኢትዮጵያ ስትፈተንና የውጭ ጫና ሲበረታባት ለሀገራቸው ድምጻቸውን ላሰሙና በተለያዩ መንገዶች ለረዱ ዲያስፖራዎች ከሰሞኑ የሚሰጠው የእውቅና መርሃ ግብር ለሀገር ሉዓላዊነት የሚቆሙ በርካቶች ለማፍራት እንደሚያግዝ ተቆመ። በመጪው ሐሙስ የሚካሄደው የእውቅና መርሃ ግብር ለሀገር የሚከፍሉ ውለታዎችን ለማስቀጠል እንደሚረዳም ተገልጿል። ንብረት ተሆነ ላለፉት 2 እና 3 ዓመታት ኢትዮጵያ በተስፋ የጀመረችው ጉዞ በተስፋ አስቆራጭ እርምጃ እንዲጠናቀቅ በርካቶች ሴራ ውስጥ ሲገቡ በየሀገራቱ ያሉ ዲያስፖራዎች ይህ እንዳይሆን ታግለዋል። ለዚህ የዲያስፖራ ማህበረሰብ መልካም ስራ እውቅና የሚሰጥ መርሃ ግብር በመጪው ጥር 18 ሐሙስ ዕለት በአዲስ አበባ ሊካሄድ መሆኑን የኢትዮጵያ ዲያስፖራ አገልግሎት ከሰሞኑ አስታውቋል። መርሃ ግብሩ ኢትዮጵያ በተፈተነችበት ወቅት ከጎኗ ለነበሩና የልማት ስራዎቿንም በማገዝ የላቀ ተሳትፎ ለነበራቸው ዲያስፖራዎች ክብር የሚሰጥበት እንደሆነም ተገልጧል። በአጠቃላይ በወቅቱ በእለቱ እውቅና የሚያገኙት ከ50 ያላነሱ የዲያስፖራ ድርጅቶች ናቸው። ልዩ ሽልማት የሚሰጣቸው በተጨማሪ ያሉበት በእለቱ የሚሰጣቸው። ከዛ ባለፈው ሁለተኛው ነገር ምንድነው? እዛው መጽሐፍ ውስጥ በስም የተጠቀሱ በያሉበት ሀገር ማለት ነው በእያንዳንዱ ሀገር ቢያንስ 10 ድርጅቶች በስም ተጠቅሰዋል። እዚህ ሀገር ከሌ ባሉ ድርጅቶች ጠንካራ ስራ እየሰሩ ነው። በኢትዮጵያ ላይ የተፈጠሩ ጫናዎችን ለማለዘብ የሀገራቸውን እውነት ለማስገንዘብ ሪሶርስ በማሰባሰብ ወደ ሀገር ቤት በመላክ የገጽታ ግንባታ ላይ በመሳተፍና ምን የሚሉ ዝርዝር ነገሮች ቀርበው በዛ ላይ እየተሳተፉ ያሉት ሀገራት ኢትዮጵያን የጨለማ ምድር አድርገው በሳሉበት ወቅት ዲያስፖራዎች የመንግስትን ጥሪ ተከትለው ወደ ሀገር ቤት በመግባት የሀገራቸውን መልካም ገጽታ ለዓለም በማሳየት የሀገራቸውን ፍቅርም አሳይተዋል። ብሩበት ነው ታላላቅ ሚዲያዎች በኢትዮጵያ ላይ ተሳሳተና ሐሰተኛ መረጃዎችን ሲያሰራጩበት የነበሩ ነው። በወቅቱ መንግስት ላቀረበላቸው ጥሪ መንግስት ይጠርቶኛል ብለው በዛን ያህል መጠን ከፍተኛ የሆነ ምላሽ በመስጠት ሀገር ቤት የተገኙ ዜጎቻችን ውለታ የሚረሳ አይደለም። በወቅቱ የነበርንበትን ሙሉ የጦርነትና የጥፋት ውድመት ስሜቱን ወይም ቫይቡን የቀየረ ነበር። በመጪው ሐሙስ ዕለት የሚካሄደው የእውቅና መርሃ ግብርም እንዲህ ያሉ ለሀገር የሚከፈሉ ውለታዎችን ለማስቀጠል ይረዳል ተብሏል። ንቅናቄዎች ሲካሄዱ ነበር፣ የትዊተር ዘመቻዎች ሲካሄዱ ነበር፣ ኢሜይሎች ሲላኩ ነበር። ተመራጮቻቸውን በስልክ በኢሜይል በከፍተኛ ደረጃ ለመድረስ ይሞክሩ የነበሩ ዲያስፖራዎች ነበሩ ወይ ማህበራት ነበሩ። እንደዚሁም ደግሞ ሰላማዊ ሰልፎችን በአካል በመገኘት ከፍተኛ የሆኑ ጫና በዓለም አቀፍ ተቋማትና ባለስልጣኖች ሲያሳድሩ የነበሩ ነበር። በተለያዩ ዓለማት የሚገኙ ዲያስፖራዎች ኢትዮጵያ ችግሮች ውስጥ ስትገባና ሀገራትም ከመፍትሄ ይልቅ ጫናቸውን ሲያበረቱ አደባባይ በመውጣት ጫናዎችን ቀልብሰዋል። ሀገር በሰው ሰራሽና በተፈጥሯዊ ጉዳይ ጉዳት ሲደርስባት ለሀገር ጥሪ ምላሽ ከመስጠት አንጻር እንደዚሁም ደግሞ በሀገር ሉዓላዊነት የግዛት አንድነት ሰላም እና ደህንነት እና ደግሞ መሰረታዊ የልማት ፕሮግራሞች ላይ ከፍተኛ አስተዋጽኦ ሲያደርጉ የነበሩ የታላቁ ህዳሴ ግድብ ከኢኮኖሚያዊ ተጠቃሚነት አልፎ የሀገራት ጫናዎች ሲበረታበት ዲያስፖራዎች በጽኑ ታግለዋል። በገንዘብም ያደረጉት ድጋፍ ከፍተኛ ነው። ከ2 ቀናት በኋላ እንደሚካሄድ የሚጠበቀው መርሃ ግብርም ሀገር ስትፈተን ችግሯን ለማቃለል ሲሰሩ ለነበሩ ዲያስፖራዎች እውቅና በመስጠት ለሀገር ሉዓላዊነት የሚቆሙ በርካቶችን ለማፍራት ያግዛል ተብሏል። በዚህ ጉዳይ ላይ የኢትዮጵያ ዲያስፖራ ልማት ዳይሬክተር ዶክተር መሐመድ ኢድሪስ በሰጡት አስተያየት በውጭ ሀገር የሚኖሩ ዲያስፖራዎች በሀገራቸው እያደረጉ ያሉት ተሳትፎ እያደገ መምጣቱን ተናግረዋል። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው ላይ ያላቸው ተሳትፎ በየጊዜው እያደገ የመጣ ከሀገራቸው ፍላጎት አንጻር ማደግ የሚጠበቅበት ካላቸው አቅምም ገና ብዙ መሰራት የሚጠበቅበት ነገር ግን በትንሽ ጥረቶች ፍሬውን ማሳየት የቻለ በጣም ትልቅ አስተዋጽኦ አላቸው በኢትዮጵያውያን። እንግዲህ ተሳትፏቸውን የምንለካው በጣም በብዙ ዘርፍ ነው። የመጀመሪያው በሬሚታንስ የምንለካው ዘርፍ አለ። እንግዲህ በየአመቱ እያደገ የመጣ ከ4 ቢሊዮን ዶላር በላይ በየአመቱ ህጋዊ በሆነ መንገድ ወደ ሀገር ቤት የሚገባው ማለታችን ነው። በኢንቨስትመንት በቋሚነት ያልተቋረጠ ኢቭን በቀውስ ጊዜ በምንላቸው የጦርነት ያለመረጋጋቶች ጊዜዎች እንኳን በሚባሉ ጊዜ ያልተቋረጠ የኢንቨስትመንት ተሳትፎች በሀገር ቤት አላቸው። በንግድ በሌሎች ዘርፎች የሚያደርጉት በእውቀት ክህሎት ሽግግር ደግሞ እንደዛው በከፍተኛ ትምህርት ተቋማት፣ በጤና ተቋማት፣ በመንግስት ተቋማት ውስጥ በትምህርት ተቋማት ውስጥ የሚሰጧቸው የእውቀት ክህሎት ሽግግር ስራዎች በየጊዜው እያደገ የመጣ ተሳትፎ ነው። ኤጀንሲው የተሻለ አገልግሎት ለዲያስፖራ ለመስጠት በትኩረት እየሰራ መሆኑንም ተናግረዋል። ትልቁ ተልእኳችን በውጭ የሚኖረውን ኢትዮጵያዊ
በሀገሩ ጋር ካሉ በልማትና በመልካም ገጽታ ግንባታ በሚያደርጋቸው ተሳትፎዎች ላይ የድልድይነት ሚና መወጣት ነው ትልቁ በደንብ የተሰጠን ኃላፊነት። ለዚህ 3 መንገዶችን እንከተላለን። የመጀመሪያው እንደ ቢሮ በምንሰጣቸው መሰረታዊ አገልግሎቶች ላይ በተለይ ባለፈው 1 ዓመት ሙሉ በሙሉ አገልግሎቶቻችንን ዲጂታላይዝ አድርገናቸዋል። ማንኛውም ዲያስፖራ በየትኛውም በሚኖርበት ዓለም ክፍል ተቀምጦ በምንሰጣቸው ኮር ለምሳሌ ከንግድ፣ ከኢንቨስትመንት፣ ከባንክ አካውንት፣ ከእውቀትና ክህሎት፣ ከቮለንተሪ የበጎ ፍቃድ አገልግሎት መሰል ጉዳዮች ላይ የምንሰጣቸውን አገልግሎት ያለምንም ፊዚካል መገኘት ባለበት ሆኖ አገልግሎታችንን ማግኘት ይችላል። እሱ በተደጋጋሚ አሳውቀናል። በሌላው በኩል እንግዲህ የዲያስፖራ ስራ በውጭ ሀገራት የሚኖሩ ዜጎቻችንን የማስተናገድ ስራ እንደመሆኑ መጠን በውጭ ሀገራት የሚገኙ ኤምባሲዎቻችን ትልቁ መዳረሻዎቻችን ይሆናሉ ማለት ነው። ምሁራን የተጀመረው ለውጥ እንዳይጨናገፍና ጉልበት እየሰጡ የጎደለውን እየሞሉ ማስኬድ እንደሚገባቸው ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከተለያዩ ዩኒቨርሲቲዎች ከተውጣጡ ምሁራን ጋር ለሀገር ብልጽግና የምሁራን ሚና በሚል መሪ ሀሳብ ውይይት አድርገዋል። ዛሬ ሮዛ መኮንን በሀገር አቀፍ ደረጃ የምሁራን ሚና ላይ ያተኮሩ ውይይቶች በተለያዩ የመንግስት ዩኒቨርሲቲዎች ሲካሄዱ መቆየታቸው የሚታወስ ነው። ይህን ተከትሎ ከተለያዩ ዩኒቨርሲቲዎች የተውጣጡ ምሁራን ሀገራዊ ችግሮችን በመፍታትና አዳዲስ የመፍትሄ ሀሳቦችን በማፍለቅ ረገድ ሊወጡ የሚገባቸው ሚና ላይ ያተኮረ ውይይት ከጠቅላይ ሚኒስትር አብይ አህመድ ጋር አድርገዋል። ለሀገር ብልጽግና የምሁራን ሚና በሚል ርዕስ በተደረገው ውይይት ተሳታፊዎች በመማር ማስተማር፣ በሀገራዊ ልማትና ደሞዝና ጥቅማ ጥቅም ላይ ትኩረት ያደረጉ ጥያቄዎችን አንስተዋል። የመምህራን በተለይ የዩኒቨርሲቲ መምህራን የደሞዝ ጭማሪ እጅግ በጣም ያስፈልጋል። ክቡር ጠቅላይ ሚኒስትር ይህን ጉዳይ ከባለፈው ዓመት ጀምሮ በተለይ ከመጋቢት ጀምሮ የተለያዩ መስሪያ ቤቶች የተለያዩ ሚኒስቴር መስሪያ ቤቶች መተን ስንጠይቅ ነበረ። ተገቢ ምላሽ አልተሰጠንም፣ በቂ ምላሽ አልተሰጠንም። በሀገሪቱ የሲቪል ሰርቪስ ተጠቃሚ ያደረገውን የጄጄ ጥናት እኛን ገለልተኛ ማድረጉ በመምህራን ላይ የስነ ልቦና ጫና ፈጥሯል የሚል ሐሳብ አለኝ። ጠቅላይ ሚኒስትር አብይ አህመድ ደሞዝና ጥቅማ ጥቅምን በተመለከተ በምሁራን የተነሱ ሀሳቦች ትክክለኛ መሆናቸውን ጠቅሰው ችግሩን ለመፍታት የተካሄዱ ርቀቶች መኖራቸውንና በቀጣይ ጥናት በማድረግ በአጭርና በረጅም ጊዜ ለመፍታት አቅጣጫ አስቀምጠዋል። የደሞዝ እና ጥቅማ ጥቅም በሚመለከት ጥያቄዎቻችሁ 100% ትክክል ናቸው። ደሞዝ ያንሳል፣ ቤት የለም፣ ትክክል ነው። ዩኒቨርሲቲ መምህር አጠቃላይ ስለ ደሞዝ ምናምን የሚጠይቅበትን ታሪክ የምትቀይር አገር ብናረጋት ስንት ሀሳብ ማፍለቅ በምትችሉበት ሰዓት ነው ይሄ ሁሉ ሰዓት ደሞዝ የተባለው። ትንሽዬ ዘራለች፣ እንብላት ወይስ እንዝራት? ዘሯን ብንበላት እንኳን ለነገ ለምሳም አንጠግብም። ዘሯን ተርበን ብንዘራት ግን ትባዛለች። የትኛው ይሻለናል ነው ጉዳይ። መንግስት የዜጎችን ደህንነት በማስጠበቅ ረገድ እየተሰሩ ያሉ ስራዎችን በተመለከተም ጥያቄ ተነስቷል። የዜጎች ደህንነት ኢትዮጵያ ውስጥ አሁን ብዙ ማብራራት አያስፈልግም፣ ችግር ላይ ነው ያለ ነው። ከዚህ ችግር ፈጥነን ለመውጣት ፈጣን የሆነ አሰራር አሰሪ ሰሪ ወይም ፈጻሚ አለኝ ብለው ያምናሉ ወይ? ሰው በየጊዜው እየሞተ የምንሳቀቅበት ሀገር መሆን የለበትም። ግን ያ ሰው ማን ነው? ያ ሰው የምንለው ሰው ማን ነው? የኛ ሰፈር ሰው እንደዛ ነው። ሰው ማለት እኮ ኢትዮጵያዊ ማለት ነው። ኦሮሞ ቢሞት፣ ወላይታ ቢሞት፣ ጉራጌ ቢሞት፣ አማራ ቢሞት፣ ትግሬ ቢሞት ለምን የምንል ከሆን ሞት ይቀራል። ሞት የኛ ብቻ ከመሰለን ግን ስህተት ነው። ምሁራን ለሀገረ መንግስት ግንባታ የሚኖራቸው ሚና በመረዳት ተሳትፏቸውን ለማጉላት መሰራት እንዳለበትም ተሳታፊዎቹ ተናግረዋል። ምሁር አግላይ አድሏዊ እና ለያይ ሳይሆን አስተዋይ፣ አወያይ፣ ገላጋይ፣ አስታራቂ ትውልድ ገርቶ የሚገራ እንግዲህ ተጣሙም ሊመጣ ይችላል። በተቻለ መጠን አስተዋጽኦ ማድረግ ሊኖርበታል። ምሁር በቅድመ መደበኛም ሆነ ዩኒቨርሲቲ ድህረ ምረቃ ስቲል የሚቃና የሚስተካከል ነገር
ሊሆን ይችላል። እኛ ደግሞ የምሁራን ድርሻችንን መወጣት እንድንችል ብዙ እድሎች አሉ ተሰጥተውናል። ያንን ለማየት ብዙ ጊዜ የሰጠን አልመሰለኝም እና ኢትዮጵያ አሁን ባለችበት ሁኔታ ሰልፍለስ የሆኑ ምሁራን ያስፈልጓታል። መምህርነት በባህሪው ሳክሪፊሻል ነው። መስዋዕትነት የሚጠይቅ ሞያ ነው። ጥቅም ማግኛ አይደለም። ትውልድ አገር የሚገነባ ትውልድ የምናፈራበት እጅግ በጣም የተወደደ ሞያ ነው። ውይይቱ ጠቃሚ ሀሳቦች የተነሱበት መሆኑን የተናገሩት ጠቅላይ ሚኒስትር አብይ ምሁራን በየደረጃው ያሉ የሪፎርም ሀሳቦችን መደገፍና መረዳት እንደሚኖርባቸው ጠቁመዋል። ምሁራኑ ለውጥ እንዳይጨነግፍ ጉልበት እየሰጡና የጎደለውን በመሙላት ማስኬድ እንዳለባቸውም ተናግረዋል። ውይይቶቹ ቀጣይነት ሊኖራቸው እንደሚገባም አጽንኦት ሰጥተዋል። ቢያንስ ዩኒቨርሲቲ መምህራን በኢትዮጵያ አንድነት ጥያቄ ያነሱ መጥፎ የሆነውን ሁሉ ያወግዛሉ በሪዝን አርጊው ያደርጋል ብዬ የማስበው ዩኒቨርሲቲ መምህራን ከኛ ውስጥ ያለ ጽንፈኛ እንታገል እንዳልከው ሳይሆን ጽንፈኝነት እናንተ ተውት። እናንተ ምክንያቱም ስለሚያፈርስ ሀገር እንዲፈርስ አትፈልጉም። ምንም ጥያቄ የለው። ድርጊቶቻችሁ ወደዛ ያመራል እና ምሁራን ለውጥ እንዳይጨነግፍ የጀመርነው ነዳጅ መሃል ላይ ጉዞውን እንዳያቋርጥ ሲሆን ጉልበት እየሰጣችሁ የጎደለ የሞላችሁ ማስኬድ ይኖርባችኋል። ያንን ካላረጋችሁ የትምህርት አስፈላጊነት የመምህራን ቫልዩብል ጠቀሜታ ሁሉ ከንቱ ነው የሚሆነው። ትምህርት ከሌለ በጨለማ ላይ የሚፈነጥቅን ብርሃን አልፈልግም ብለህ ብልጽግና ማረጋገጥ አይቻልም። ምሁራን በሀገሪቱ ለሚስተዋሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች መፍትሄዎችን በመስጠትና ሀገር የሚገነባ ትውልድ መፍጠር ላይ ትኩረት ሊያደርጉ እንደሚገባ የገለጹት ጠቅላይ ሚኒስትር አብይ ከመንግስት ጋር የበለጠ በመቀራረብ ሊሰሩ እንደሚገባ አስገንዝበዋል። ብርቱ ጥረት ያማረ ውጤት ይሰጣል። ለሚወዱት ነገር መጽናት ደስታን ያጎናጽፋል። የድካም ውጤትን መመልከት እርካታን ይቸራል። ብሩህ ተስፋ ለሰነቁ ብርታት ሆነናል። ከአንድ ክፍለ ዘመን በላይ ለስኬት ከተጉት ጋር አብረን ቆመናል። የኢትዮጵያ ልማት ባንክ የልማት አጋሩ። የውጭ ዜና። የአውሮፓ ሀገራት ለዩክሬን የጦር ሜዳ ታንኮችን ለመላክ በያዙት እቅድ ላይ መስማማት